አንዳንዴ ጸልየን የጣልን ይመስለናል። በጣም ታግለን የሆነ ነገር እንደዚህ ፍጥፍጥ ነገር ያደረግን የወደቀ ነገር ነው መሳር የሚበዛበት። ኢየሱስ ስለጣለው ነው እኮ ደግመን የምንረግጠው። ባይዘው ከታች እኮ አግኝተው ነው። ከላይ ቢሆን እንዴት አድርገን ነው የምጥለው እንዴ? ኢየሱስ ጥሎታል። ሰይጣን የወደቀው በክርስቶስ የመስቀል ሥራ ነው። እግዚአብሔር በጣም አክብሮ ዋጋ የሚሰጠው ነገር ችላ ብለን ደና ሰው ሊያረግልን የሚችለው ነገር በሕይወታችን ላይ ሲሆን ይሄ ማንም ሊያረግልን የማይችለው ነገር ሆኖልን በነዛኞቹ ተደንቀን ይሄንን ዋጋ እንዳናሳጥ። እናንተስ ልትሄዱ ትወዳላችሁ ሲል ጴጥሮስ ቶሎ ብሎ ካንተ ወደ ማን እሄዳለሁ አይባልም እንዴ? እንሄደ እንዴ? እነዚህስ ምን መሄጃ አላቸው? የሰይጣን ዋነኛ መሳሪያው መክሰስ ነው። በቀደመ ነገር እየተከሰሳችሁ ስታምብሊንግ ብሎክ የመሰናከያ ነገር አታቆሙ መንገዳችሁ ላይ። ከኢየሱስ ደም አንስቼ ስራዬ ላይ ከኢየሱስ ደም አንስቼ የሆነ ነገር ላይ ያረኩት ቀን እንደ ሰይጣን ጮቤ የሚረግጥ የለም። ባይዘው ለምን ፈጽሜ እንደማላሸንፈው ያውቃል። የዛን ቀን ዝም ነው ግን የሚለኝ በፕራይድ ነው የሚሞላው ልብህን። ከክርስቶስ ደም የተነሳ ጸድቀናል። I am justified ይላል ጳውሎስ። እኔ ጸድቅ ያለው በማን ፊት ነው የጸደቀው? በእግዚአብሔር ፊት የጸደቀ ተብሏል። ይሄንን በእግዚአብሔር ፊት ራይት ስታንዲንግ ዊዝ ጋድ ነው አይደል? ራይቸስነስ ራይት ስታንዲንግ ዊዝ ጋድ እና ጸድቅ ያለው ይላል። መጽደቅን ያገኘነው በስራችን በተጋታችን በልፋታችን አልነበረም፣ አይደለም፣ አይሆንምም ወደፊትም። ስለዚህ ሰው መጽደቅን ያገኘው አዲስ ኪዳን ላይ ያለን ቅዱሳን መጽደቅን ያገኘነው በክርስቶስ ኢየሱስ ደም አማካኝነት ነው ይላል ጳውሎስ። በክርስቶስ ኢየሱስ ደም አማካኝነት ነው። የመጀመሪያው ጳውሎስ ያለን እሱ ነው። ሁለተኛው የኃጢአትን ስርየት አግኝተናል። የኃጢአት ስርየት ተገኝቷል። እግዚአብሔር ኃጢአትን ሙሉ በሙሉ በክርስቶስ ኢየሱስ ደም አስወግዷል። እግዚአብሔር ሪማይንድ የሚያደርገው የሚያስታውሰው የቀደመ ኃጢአት የለም። ከክርስቶስ ደም የተነሳ አም ፎርጊቨን ይላል ጳውሎስ። በቃ ተምር ያለው እግዚአብሔር ኃጢአቴን አስወግዶልኛል ይላል። ደሙ ባይኖር ምንም ነው የምንሆነው። በእውነት በእግዚአብሔር ፊት እንዲህም አንሰበሰብም፣ ቤተ ክርስቲያንም አትኖርም፣ የእግዚአብሔር ልጆች የሚባል መብትም የለም። ስፔሻሊ አሕዛብ ደግሞ ምንም ተስፋ አልነበረንም። የክርስቶስ ደም የሰጠንን ዘርዝረን አንጨርሰውም። ምናልባት በጣም ጥቂቶቹን እንነጋገራለን እንጂ ዘርዝረን አንጨርሰውም። ይሄ ሁሉ ኤክስፔሪየንስ የምናደርገውን ነገር በሙሉ ያገኘነው ከጌታ ከኢየሱስ ክርስቶስ ደም የተነሳ ብቻ ነው። ክብር ለእግዚአብሔር ይሁን። the sufficiency of Christ አይደል? የክርስቶስ ብቁነት፣ የክርስቶስ በቂነት እኔን ለማዳን፣ እኔን ነፃ ለማውጣት፣ እኔን በእግዚአብሔር ፊት ለማጽደቅ፣ የኔን ኃጢአት ለማሰረይ፣ ለማስወገድ የክርስቶስ ደም ብቁነት፣ የክርስቶስ በቂነት በጣም አስደናቂ ነው። እግዚአብሔር እድሜያችንን በዚህ ብርሃን ውስጥ ይጨርስልን። በእውነት በዚህ እየተደነቀን እንድንኖር እግዚአብሔር ያግዘን። በጣም ይህንን የሚያክል ትልቅ ነገር ትተን በጣም ጥቃቅን ነገር ስትሆንልን በጣም ሰርፕራይዝ እየሆንን እንዳናልፍ እግዚአብሔር በጣም አክብሮ ዋጋ የሚሰጠው ነገር ችላ ብለን ምናልባትም ደግሞ ደና ሰው ሊያረግልን የሚችለው ነገር በሕይወታችን ላይ ሲሆን ይሄ ማንም ሊያረግልን የማይችለው ነገር ሆኖልን በነዛኞቹ ተደንቀን ይህንን ዋጋ እንዳናሳጣው በእውነት እግዚአብሔር አይናችንን ሁል ጊዜ እዚህ የከበረ ነገር ላይ ያርግልን። ሌላው ሶስተኛው የክርስቶስ ደም ያዳነን ከእግዚአብሔር ቁጣ ነው ተባብለናል። ከእግዚአብሔር ቁጣ ነው። በጣም ይገርማቸዋል። ይሄ አዲስ ኪዳን ላይ የተከፈለው ክፍያ የተሰራው ስራ ከእግዚአብሔር ቁጣ ሰዎችን ሲያድን እንግዲያው በደሙ ከጸደቅን አይደል ያለው ሮሜ 9 ላይ ከእግዚአብሔር ቁጣስ እንዴት አንድን? በጣም አንድ የሚደንቀኝ ቃል አለ። የዘጸአት 12 ላይ ነው። ደሙን በበራቸው መቃና ጉበል ላይ ቀቡት አላቸው እግዚአብሔር። ለምን ካሉ አለው በዚያች ሌሊት እኔ አልፋለሁ አለ እግዚአብሔር። በግብፅ ምድር ላይ ሳልፍ አለ ከቤተ መንግሥት ከፈርዖን ቤት ጀምሮ እስከ መበለቷ ቤት ድረስ እሄዳለሁ አለ እግዚአብሔር። በዚያች ሌሊት እኔ አልፋለሁ፣ ደሙን የማይበት ቤት አልገባም፣ አልፋለሁ አለ። ደም የሌለበት በሙሉ በኩር ይሞታል አለ። ስለዚህ ደሙን ሳይ ፋሲካ ይሆናል አይደል ያለው?
ፋሲካ ማለት ፓስ ኦቨር አይደል? ፓስ ኦቨር ሁላችን የምናውቀው የመጽሐፍ ቅዱስ ክፍል ነው። ዮሐንስ 6:53 ላይ ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የሰውን ልጅ ሥጋውን ካልበላችሁና ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። የክርስቶስ ደም ሕይወት ሰጪ ነው። ጌታ ያስተማረው እሱን ነው። ሥጋዬን ካልበላችሁ ደሜን ካልጠጣችሁ የሕይወት የላችሁም አይደለም ያለው፣ የዘላለም ሕይወት አይኖራችሁም። ልክ ይህንን ሲናገር በጣም ብዙ ሕዝብ ብድግ ብለው ትተውት ሄዱ። 12 ብቻ ቀሩ። በጣም ይገርማቸዋል። እና ሲሄዱ 12 እንትን አሉ፣ ትንሽ ተንገዳገዱ እና ሲሉ ምን ነው አይደለም ያለው፣ እናንተስ ልትሄዱ አይለወጥማ። በክርስቶስ ኢየሱስ ደም ካልሆነ ሰው የዘላለም ሕይወት አያገኝም። ለማስደሰት ብሎ የማይሆን ነገር አያደርግም ኢየሱስ። ሰው ደስ እንዲለው ብሎ በቃ እስቲ ሌላ መንገድ ይኖር ይሆናል። የለም ሌላ። ከተስማማቸው ይመጣሉ፣ እምቢ ካሉ በቃ ቀረባቸው። ሌላ መንገድ ዝግ ነው። የኢየሱስ ደም የዘላለም ሕይወት ይሰጣል። ከዛ እናንተስ ልትሄዱ ትወዳላችሁ ሲል ጴጥሮስ እግዚአብሔር ይባርከው፣ ሰኞ ዕለታም ያው አይተነዋል፣ ፈጣን ነው። ቶሎ ብሎ 11ዱን ወክሎ ጠቅለል አድርጎ ካንተ ወደ ማን እሄዳለሁ አይባልም እንዴ? እንዴ እነዚህስ ምን መሄጃ አላቸው? ዞሮ ሳያቸው መረብ ሰቅሎ ቀረጥ መሰብሰብ ትቶ ምን በሙሉ ቤታቸውን አሽገው ነው የመጡት። እና ተስፋ የሚያደርጉትም ነገር አለ፣ ቦታ ያስይዘናል ብለው እንዴ ኧረ ጌታ ሆይ ካንተ ወደ ማን እንሄዳለን አለውና እግዚአብሔር ካልገለጠለት በቀር ሰው ሊለው የማይችለው ነገር ጴጥሮስ አለ፣ አንተ የዘላለም ሕይወት ቃል አለ። አንተ ጥሩ ሰው ነህ አይደለም ያለው፣ የዘላለም ሕይወት ቃል አለ። ካንተ ወደ ማን እንሄዳለን? አንተ እኮ የዘላለም ሕይወት ቃል አለ። ለዘላለም ልንኖር ነው ካንተ ጋር ያለ ነው ሲለው፣ ጌታስ ምን አለው? እናንተን አስቀድሜ የመረጥኳችሁ እኔ ነኝ አለ። እናንተ ድሮም የኔ ናችሁ። በክርስቶስ ኢየሱስ ደም ሥጋህን በመብላት ደምህን በመጠጣት የዘላለም ሕይወት እንዳለው አምናለሁ ሲል፣ እናንተ የኔ ናችሁ፣ የጌታ ነን። በደሙ በኩል በእውነት በተደረገ ቤዛነት በጸጋው ጸድቀናል። የኢየሱስ ደም የዘላለም ሕይወት ይሰጣል። ይሄው ጌታችን ኢየሱስ ክርስቶስ አለ፣ ሥጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የለም። የኢየሱስ ደም ሕይወት ይሰጣል። ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ይሄ ቃል የሚያመለክተው የእግዚአብሔር ቃልን ነው። ባይዘው ክፍሉ የሚያመለክተው የእግዚአብሔር ቃል ብርሃን ነው። የእግዚአብሔር ቃል ብርሃን ነው። እንደ ቅዱስ ቃሉ ብንመላለስ እርሱ ብርሃን ነው። እንደ እርሱ ቅዱስ ቃል ብንመላለስ የእግዚአብሔርን ባህሪያት የሚያመለክት ቃል ነው። ብርሃን፣ እሳት፣ ብርሃን ቅድስናውንም የሚያመለክት ነው። በእርግጥ ግን በዚህ ክፍል ላይ ግን የእግዚአብሔርን ቃል የሚያመለክት ነው። እንደ ቃሉ ብንመላለስ እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ። እግዚአብሔር ብርሃን ነው አይደል? እዚሁ ክፍል ላይ ነው። ቁጥር 5 ላይ ወደ ላይ አንድ ቁጥር ስትወጡ ቁጥር 5 ላይ እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። እግዚአብሔር የብርሃን ምንጭ ነው። የትኛውም ብርሃን ከእግዚአብሔር ተወስዶ ነው፣ እግዚአብሔር ሰጥቶ ነው። ምንም የብርሃን ምንጭ የለም፣ እግዚአብሔር ብቻ ነው የብርሃን ምንጭ። እግዚአብሔር ብርሃን ነው ማለት the light itself የብርሃን ፋውንቴን ነው። እርሱ ብርሃን ነው አለ። አሜን ይላሉ የአንደኛ ዮሐንስ ተደራሲያን እዛ ማይነሬዥያ አካባቢ ያሉ አሜን ሲሉ በብርሃን ብንመላለስ አይደለም ይላል። እርስ በርሳችን ኅብረት አለን፣ ወደ ላይም ወደ ጎንም ማለት ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል።
የኢየሱስ ደም የማያነጻው የኢየሱስ ደም የማያስወግደው ኃጢአት የለም። የክርስቶስ ደም ሕይወት ሰጪ ነው። የክርስቶስ ደም ስርየት የኃጢአት ስርየት የተገኘበት ነው። የክርስቶስ ደም ከእግዚአብሔር ቁጣ የተረፍንበት ነው። የክርስቶስ ደም የጸደቅንበት ነው። የክርስቶስ ደም ከኃጢአት ሁሉ የሚያነጻ ነው። ከክርስቶስ ደም ውጪ ኃጢአትን የሚያስወግድ ምንም ነገር የለም። ሂሶጵ ከቁጥር 10 ጀምሮ ላንብብላችሁ። እንደዚህ ይላል። ምዕራፍ 12 ከቁጥር 10 ጀምሮ ከዚህ በኋላ ታላቅ ድምፅ በሰማይ እንዲህ ሲል ሰማሁ፣ አሁን የአምላካችን ማዳን ኃይልና መንግሥት የእርሱ ክርስቶስ የማ ክርስቶስ የእርሱ የእግዚአብሔር ክርስቶስ ማለት ነው። የእርሱ ክርስቶስ ስልጣንም መጥቷል። ቀንና ሌሊት በአምላካችን ፊት ሲከሳቸው የነበረው የወንድሞቻችን ከሳሽ ማን ነው? ከሳሽ ተናገሩታ። ዲያብሎስ ነው ከሳሽ። እሺ፣ ከዛ ከሳሻቸው የወደቀላቸው ሰዎች ቁጥር 11 እነርሱ እነማ? እኛ ከሳሻችን የተጣለልን በክርስቶስ ኢየሱስ በኩል የእግዚአብሔር የሆንን እኛ፣ እነርሱም በበጉ ደም በምስክርነታቸውም ቃል ድል ነሱት። እስከ ሞት ድረስ እንኳን ለነፍሳቸው አልሳሱም። ዲያብሎስ ድል የነሳኑ በክርስቶስ ደም ነው። ከኢየሱስ ደም የተነሳ ዲያብሎስ አይችለንም። የሰይጣን ዋነኛ መሳሪያው መክሰስ ነው። በቀደመ ነገር እየተከሰሳችሁ ስታምብሊንግ ብሎክ የመሰናከያ ነገር አታቆሙ መንገዳችሁ ላይ። የክርስቶስ ደም ዲያብሎስን ጥሎታል። ኦፍ ኮርስ ሰይጣን የወደቀው በእኛ ተቃውሞ ጸሎት አይደለም፣ በክርስቶስ የመስቀል ሥራ ነው የወደቀው። ይሄ ቀላል እውነት እንዳይመስላችሁ። አንዳንዴ ጸልየን የጣልን ይመስለናል። በጣም ታግለን የሆነ ነገር እንደዚህ ፍጥፍጥ ነገር ያደረግን የወደቀ ነገር ነው ምሳር የሚበዛበት። ኢየሱስ ስለጣለው ነው እኮ ደግመን የምንረግጠው። ባይዘው ከታች እኮ አግኝታው ነው። ከላይ ቢሆን እንዴት አድርገን ነው የምጥለው እንዴ? ኢየሱስ ጥሎታል። ሰይጣን የወደቀው በክርስቶስ የመስቀል ሥራ ነው። ሰይጣን ማዕረጉ የተቆረጠው የወደቀው በክርስቶስ የመስቀል ሥራ ነው። በጣም እየደከመ ይመስላል ኢየሱስ፣ እያቃተው እየተሸነፈ ይመስላል፣ እያሸነፈ ነው። ምንም አድርጎ ኤልያስ እሳት ከሰማይ እያወረደ ሰማያትን እየዘጋ እየከፈተ ሰይጣንን መጣል አይችልም። አባቶቻችን እነ ሙሴ ሰይጣንን ከሰማይ መጣል አይችሉም። በእነሱ በኩል ባህር ተከፍሏል። በጣም አስደናቂ ተአምር ተደርጓል። አንዳቸውም በምንም አጋጣሚ አጋንንት አውጥተው አያውቁም። ብዙ ተአምር ያደርጋሉ። አጋንንት ግን ከሰው አያስወጡም። ኢየሱስ መጣ። እሱ ብቻ አይደለም እኮ የጣለው፣ እርገጡት አለን። በክርስቶስ ደም ድል አርገናል። ድላችን ከክርስቶስ ደም የተነሳ ነው። አይ ይሄንን ቫልዩ ማድረግ መቻል አለበት ክርስቲያን። ይሄ ትሩዝ ነው። ይሄ እውነት ነው። ልምምዳችን አይደለም። ይሄ እውነት ነው። የተጻፈ ሶሊድ የሆነ የእግዚአብሔር ቃል ነው። በዚህ ቃል ላይ ስትቆም ነው ባይዘው ድልህ የሚጸናው። በክርስቶስ ኢየሱስ የተሰራው ሥራ ማለት ነው። እሱን እያወጅን በክርስቶስ ደም ተማምነን ድላችን እስከ መጨረሻ ይጸናል። ከኢየሱስ ደም አንስቼ ሌላ ሰው ላይ፣ ከኢየሱስ ደም አንስቼ ስራዬ ላይ፣ ከኢየሱስ ደም አንስቼ የሆነ ነገር ላይ ያረኩት ቀን እንደ ሰይጣን ጮቤ የሚረግጥ የለም። ባይዘው በቃ ለሱ የደስታ ቀኑ ያኔ ነው። ከኢየሱስ ደም አንስቼ ድሌን ከነገ ያገናኘሁት ቀን። ለምን ፈጽሜ እንደማላሸንፈው ያውቃል። የዛን ቀን ዝም ነው ግን የሚለኝ በፕራይድ ነው የሚሞላው ልብህን። የኢየሱስ ደም ምንድነው የሚያደርገህ? ሃምብል ያላንተ አልችልም እንድትል ነው የሚያደርገህ። ከኢየሱስ ደም ዞር ስትል ፕራይድ ነው የሚይዝህ።
እችላለሁ፣ አያቅተኝም፣ እሞክረዋለሁ፣ እጥለዋለሁ። እስከ መጨረሻ ድላችሁ እንዲጸና ከክርስቶስ ደም በክርስቶስ ኢየሱስ የመስቀል ሥራ ላይ ከመመካት አይናችሁ ዞር እንዳይል